ሰላም ዩቲዩብ ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁ ከወራቶች በኋላ ደሞ ባይገባም ደሞ አልገባም ቢለኝም ደሞ የማወራው ራስ ጠፋኝ። እግዚአብሔር አንዴ ወደዚያ ያለው እታች ያለው ፋሚሊ በጣም ጠፍቼ ነበር አውቃለሁ። ለምን እንደጠፋው እያንዳንዱ ነገር እነግራችኋለሁ ማለት ነው። በአንዳንድ ጉዳዮች በጣም ድብርት ውስጥ ገብቼ ነበር በጣም ማለት ነው። በጣም ጠፍቻለሁ። እንዲሁም ደግሞ በውስጥ መስመር አንዳንድ ሰዎች አብርሼት ሄደ ነው የኔ ጠፋው ስትሉ ነበረ። ለኔ ተጨንቃችሁና አስባችሁ ጋይስ አሁን መጥቻለሁ ተመልሻለሁ። በአንዳንድ ነገሮች ነበር በጣም የጠፋሁት ጋይስ። በጣም ድብርት ውስጥ ገብቼ ነበር። ዩቲዩብ ስሰራ ኪሴ ላይ በነበረ ብር ነበር ስሰራ የነበረው። የራይድ አለ ወጥቼ በቃ ታክሲም ልጠቀም እችላለሁ አንዳንዴ በዛ ዩቲዩብ እሰራለሁ። ግን ማለት ነው ዩቲዩብ አይከፍለኝም ነበረ መጀመሪያ ማኒታይዝ እስኪሆን ድረስ በጣም ትንሽ ፕሮሰሶች አሉት። ከዛ በኋላ ያን ሁሉ ነገር ከጨራረስኩ በኋላ እንደገና አርሰንስ የሚባል ነገር አለ። እሱንም ሞልቼ ካስተካከልኩ በኋላ በቀጣይ ወር ብር ይገባልኛል ብዬ በጣም ብዙ ቪዲዮዎችን አስቤ ነበር ጽፌ ነበረ። ከዛ በኋላ ግን እንዳጋጣሚ ሆኖ እንደ አለመታደል ሆኖ ዩቲዩብ በቀጣይ ወር ብር አልለቀቀልኝም እና ትንሽ አይምሮዬ ተረበሸ። ለምንድን ነው ያለቀቀልኝ? አስተካክያለሁ፣ ለምንድን ነው እንደዚህ የሚጠምብኝ ምናምን ነገር አልኩኝ። ከዛ በድጋሚ የሆነ ስህተት ካለብኝ ብዬ እንደገና ከአማኒ ጋር ቁጭ ብለን ዩቲዩብ ቪዲዮ እያየን ዩቲዩቤን ማስተካከል ጀመርኩኝ ማለት ነው። ክፍያ እንዲከፍለኝ የፖስታ ቤት ቁጥር አስገባብቼ ነበር እና ለምን እንዳለቀቀልኝ ግራ ገባኝ። ዩቲዩቤ ብር ሰርቶ ነበር። ብር ያላችሁ ደግሞ ሳይገባላችሁ ሲቀርና ምሰሩበትም የምትንቀሳቀሱበትን ስታጡ በጣም ነው የሚከብደው። እኔ እስከዛሬ ድረስ ቪዲዮ ፖስት ብር እየከፈለኝ አልነበረም። ማኒታይዝ እንዲሆንልኝ የጣርኩ ነበረ እና ፋሚሊ በዛ መሃል በቃ አይምሮ እየተጨናነቀ መጣ። ቪዲዮ አስቤ ልቀርጽ በቃ እቅድ አውጥቼ በብር ምክንያት ወደኋላ ስጎተት በጣም ደበረኝ እና አንድ ሳምንት በመሃል አዳማ ደረስ መለስ ልበል በዛውም ደግሞ እጠመቃለሁ። መጠመቅም በቃ ያለብኝም ስለመሰለኝ ሄድኩኝና አዳማ እየተጠመቅኩ ነበር። በመሃል ግን አንድ ቪዲዮ ሰርቼ ነበረ አልፖስትኩትም፣ ኤዲትም አላረኩትም። ለምን እንደሆነ ነግራችኋለሁ። ያ ሁሉ ነገር ከሆነ በኋላ አዳማ ሄጄ ተጠምቄ ልመለስ ስል በመሃል ምን እንደተፈጠረ ትዝ ይላችኋል። እነ ጃኒ እነ ቤኪ እነ ግሩሜ ታስረው ነበረና የዛ ሰዓት ላይ እቃችንም ተወስዶ ነበረ። እቃችንም ባይወሰድም እነሱ እዛ እያሉ ምንም አይሰራ አሰሩምና በዛ መሃል ጭራሽ ነገሮች ተደራረቡና ከቲክቶክም ከዩቲዩብም እየራኩ መጣው። በቃ በአምስተኛው ቀን እነሱ ተፈቱ። እግዚአብሔር ይመስገን እነሱ ወዲያውም ወጡ። ነገር ግን እቃው ከወር በኋላ ነበር የሚመለሰው። እንደውም አማኒ ቪዲዮ ሰርቶ ነበር ስራ የሚሰራ ሰው ያለ ስራ ሲቀመጥ ምን ያክል አይምሮ እንደሚያስጨንቅ ተናግሮ ነበርና ከዛ እዚህ በቃ የበለጠ እየተጨናነኩ ስመጣ በቃ እቃው እስኪመጣ ድረስ ለምን አዳማ አልሄድም ለተወሰነ ጊዜ ብዬ ከዩቲዩብ ከሶሻል ሚዲያ ጠፋሁኝና አዳማ ሆንኩኝ። ሲል ነገን እየወለደ መለሳለሁ ስል በመሃል እቃውም ተመለሰ። እኔም በቃ አንዳንድ ነገሮች በመሃል አይጠፉም። ችግርን ይዞ ይመጣል። የሆነ ነገር ሀፕን አረገ። እዛም እያልን እየተሯሯጥኩ ነበር እና ጋይስ የጠፋሁት ለዛ ነው። ይሄን የምታዩትን ቪዲዮ በጣም ደብሮኛል ዛሬ። ማንም የለም ቤት ውስጥ ምክንያቱም ብቻዬን ነኝ። እንደምታዩት ሁሉ ነገር ባዶ ሆኗልና ማረጉ ግራ ገብቶኛል። ስለዚህ እስረኛ ሆንኩ እየመሰለኝ ነው። ላሳያችሁ። አንዴ ወደዚያ ያለው እታች ያለው ማረገው ነው ግራ ይገባኝ። ስለዚህ አንድ ሀሳብ አስብ ከእናንተ ጋር እያወራሁ ቤት ውስጥ አንዳንድ ነገሮች የምሰራ ለምሳሌ ቁርሴን ብሰራ እንደዚህ አይነት ቀን አጋጥሟችሁ አያውቅም? መውጣት ትፈልጋላችሁ፣ ወዴት ግን እንደምትሄዱ ማታውቁበት። ያኔ እነ ጃኒም ሳይሄድ ታሰሩ። ሌላ ሀገርም ጃኒ ሳይሄድ የሰራሁት ቪዲዮ ነው። ኤዲትም አላረኩትም። በአጋጣሚ እንዳልኳችሁ በተፈጠረው ክስተት ምክንያት እኔም ከዩቲዩብ እንደቀልድ 3 ወር ምናምን እንደዛ ይሆነኛል ራኩኝ ማለት ነው። ከዛ በፊት ቡና ይቀርማል፣ ቡና ጠጣለሁ። አለበለዚያ ይሄን ቀን ልገፋው አልችልም። ጋይስ ወደ ቡና እንሂድ። አንድ አሪፍ ቡና ያለበት ቤት አለ፣ እዛ ሄዳለሁ። ያው ከሰፈራችን ብዙም አይርቅም። እዛ ሄጄ አንድ ሲኒ ቡና ጠጣ አደርጋለሁ። ከዚህ በፊት ለአንድ ዓመት ቡና አልጠጣም ብዬ ነበር። አንዳንዴ ቃልም ይሻላል። ግን ደባሪ ቀን ሲያጋጥማችሁ በቡና ነቃ ደንገጥ ቡና ያ
ያዘው ፋሚሊ ወጥተናል። ተመልሻለሁ በድጋሚ ጋይስ። እንግዲህ ወደ ኪችናችን ገብተናል። በዚህ አጋጣሚ ትንሽ ከጨለመባችሁ ፋሚሊ ማብራት የለም። በፊት ሪንግ ላይት ነበረ፣ አሁን ሪንግ ላይት የለም፣ ተበላሽቶብናል። ስለዚህ ቤተሰብ ወደምናደርግበት እንገባለን ማለት ነው። አሁን የምናደርገው እዚህ ጋር እንከትፋለን ጋይስ። ወደዛ ያመሰልኳችሁ እዛ ጋር ማልሰራው ማልከትፈው ትንሽ ይጨላልማል እና እዚህ ጋር ከትፍና እዚህ ጋር ስቶቭ አለ፣ በስቶፋችን እንሰራለን። ምክንያቱም እዚህ ጋር ስቶፉን አድርጌ መስራታችን ማከፋፈያ የለም። ለማንኛውም ወደ ስራችን ግን በዚህ አጋጣሚ የምሰራው ፍርፍር ነው። ያ ፍርፍር እሱ ብሰራ ይሻላል። ምክንያቱም ማገዶ አይፈጅም። ታቁላላ አለ፣ እንጀራውን ትከታለህ፣ ፍርፍር ትሰራለህ፣ አለቀ። እሺ ቤተሰብ እዚህ ጋር እንደምታዩት 3 ራስ ሽንኩርት አለ፣ 2 ራስ ቲማቲም አለ እና 1 ነጭ ሽንኩርት። በእነዚህ ጥፍጥ ያለ ፍርፍር እንሰራለን ማለት ነው። ቲማቲምና ሽንኩርት ማጠቢያ እና ቤተሰብ ያው መስሪያ ብረት ድስታችን ተበስቷል ጋይስ። አይ ከንቱ ልፋት ይባላል። ለማንኛውም በዚህ ቀይሮ ያሉ ቤተሰብ ያዘው ፋሚሊ እንግዲህ በስተመጨረሻ እዚህ ጋር ደርሰናል። እንዳለ ልጭ አለው የሆነ ትልቅ ምግብ የሚሰራ ነው። ለማንኛውም ሽንኩርት እንክተፍ። ሙያሽ ይዘርዘርልሽ። ሽንኩርት ከትፈን ጨርሰናል። ሽንኩርታችንን ወደሚመለከተው አካል እናስገባለን። ጋይስ እዚህ ጋር ስቶቫችንን እንለኩሳለን። ሽንኩርት እንጥላለን። ምክንያቱም ያው ጨርሻለሁ እና ነጭ ሽንኩርት አዘው ያ ሰላም ፊት ይዟል። ውሃ ትንሽ ጠብ። አንዳንዴ ግን ታውቃላችሁ በጣም ግርም ነው የሚለኝ ነገር በቤተሰብ ቤት ሆነ ምግብ መስራት ምናምን በሌላ ነገር ነው የምናስበው እና ይገርመኛል። ልክ ደግሞ ላጤ ከሆነም በኋላ ውጭ እየወጣ ስንበላ ዋጋውን የከበደን ሲመጣ ቤት ውስጥ እንደዚህ ማብሰል እንጀምራለን ማለት ነው። እያንዳንዱ ነገር ይኸው በምክንያት ነው የሚለመደው። አሁን ግን ሳንወድ በግዳችን ይኸው እንደዚህ እያበሰልን በፊት እህታችንን እናታችንን ነበር የምናስጨንቀው። አሰራም እንዴ ሲሉን እንዴ እኔ እንትን ነኝ እንዴ ምናምን ነገር ነበር የምንለው። አሁን ይኸው ብቸኝነት ሲመጣ የታባቱ ይለመዳል። ዘይት አለኝ ጋይስ፣ ዘይት ዘው በርበሬም አለ። ይሄ ሚጥሚጣ ነው። ሚጥሚጣ ነው። በርበሬ ቺዝ። በነገራችን ላይ ፋንቱ የለችም፣ እረስችው። የምሰራው ዛሬ ፋንቱ እረፍት ነች፣ በዛ ነው የምሰራው። ያዘው አሁን ሽንኩርቱ በሚገባ ስለበሰለ ዘይት እናደርጋለን ማለት ነው። ምን እናደርጋለን ቤተሰብ? ያው ነገሩ አልነግራችሁም። እኔም ዘንድሮ የልጅ ምክር ልሰጥ በርበሬ
በአማረ ሁኔታ ወይ የሳትኩት ነገር አለ መሰለኝ የሚቀርመው በርበሬ ሲሆን ቲማቲም ነበር እንዴት ነው የሆነ ነገር ስቻለሁ ችግር የለውም ማስተር ሼፍ አስኪሮል ትንሽ ውሃ ጠብ መደረግ አለበት እንፋሎቱ ትንሽ ይከብዳል ዶሮ ወጥ የምሰራ ነው የሚመስለው ሳሹ ትንሽ ኢንተክተክና ደግሞ ቲማቲም ማለት ጋይስ ቲማቲም እና ከዚህ በኋላ ግን ጋይስ ተመልሻለሁ ደስ የሚለው ነገር ደግሞ በጣም ደስ ያለኝ ነገር ቢኖር በዛ መሃል ነጃኒ ታስረው ከተፈቱ በኋላ አቀው ከተወሰደ በኋላ በወራቶች ውስጥ መሃል ስለ ብሩ በጣም እጨነቅ ነበር ብሩን እንዴት ነው ማድረገው እሺ እንዴት ነው ምክንያቱም ኢንቨስት ስታረጉ የተሻለ ነገር ታገኛላችሁ የተሻለ ቪዲዮ ትሰራላችሁ ብር ሳትወጡ እኮ መስራት ትችላላችሁ ቤት ውስጥ ግን እስከመች አንዳንዴም ወጣ እያልኩኝ ለእናንተ ቆንጆ ነገሮችን መስራት እፈልጋለሁ በጣም ብዙ እቅዶች አሉኝ ግን በገንዘብ ምክንያት የለም ሲያስ በጣም በቃ ይከፋኝ ነበር ይደብረኝ ነበር ከዛ በመሃል እዛው ናዝሬት ሆኜ ብሩ ዩቲዩብ ለቀቀልኝ ደስ በቃ ከምነግራችሁ በላይ ደስ አለኝ እግዚአብሔርን ነው የምላችሁ ደስ አለኝና በባንክ አካውንቴ እንትን ሲገባልኝ ሚሴጅ ሲገባልኝ ብር ገብቷል ሲል በቃ እንትን ላለማመንም ፈለኩኝ ምክንያቱም ገብቼ እዚህ ጋር ብር የሚለኝ ገብቷል ይላል ብር ገብቷል ይላልና እንደገና አካውንቴ ላይ ገብቼ ማረጋገጥ ፈልጊያለሁ ደግሞ ባይገባም ደግሞ አልገባም ቢለኝም ደግሞ የማወራው ራስ ጠፋኝ እግዚአብሔር አልገባም ቢለኝ ደግሞ በቃ ላለማየትም በቃ አስቤያለሁ እንዳልኳችሁና በቃ ከገባም ገባ ነው ካልገባም ደግሞ አልገባም ነው ምንድነው በቃ ምናምን ነገር ሊዮ ምናምን ነገር በይሳየው ብር ገብቷል ዩቲዩብ ከፍሎኛል የሰራሁትን በእግዚአብሔር ስም እንዴት ደስ እንዳለኝ አልገባችሁ እስከ ዛሬ ድረስ ስታስቡት የነበረው በጣም ብዙ እቅድ ስትወጡበት የነበረው ነገር ተሳክቶ ስትወጥ እንዴት ደስ እንደሚል እግዚአብሔር በጣም ነው ደስ ያለኝ በቃ ስልኩን ራሱ እንደዚህ ነው የለቀኩት አልጋዬ ላይ ነበርኩኝና ቤት እንደዚህ በቃ ለቀኩት ደንግጬ ማለት ነውና በጣም ደስ አለኝ ውስጤ ላይ በሰዓቱ የተፈጠረው ነገር ከመነግራችሁ በላይ ነው ጋይስ እና አሁን የምታዩትን ቪዲዮ ያኔ እንዳልኳችሁ እነሱም ሳይታሰሩ እኔም ደግሞ እንትኑ ሳልገባ በፊት የሰራው ቪዲዮ ነበር እንዳጋጣሚ ሆኖ ያው እንትን አልኩም ተጋበዙልኝ እላችኋለሁ እና ከዚህ በኋላ በጥሩና ቆንጆ በሚባሉ ቪዲዮዎች ተመልሻለሁ እመለሳለሁ ጋይስ ከዚህ በኋላ አልጠፋም የእውነት ቃል ነው የምገባላችሁ አልጠፋም አብርሃም ጠፋ የት ሄደ ነው እኔ ደግሞ ኢንቦክስ ብዙ ጊዜ አልመልስም ምክንያቱም መመለስ የማልችልበት ሁኔታ ውስጥ ነው ያለሁት በቃ በመልስላችሁም የውሸት ነው የሚሆንብኝና እያየሁት ባላየ ነው ማልፉ አማኒም ላይቭ ሲገባ ጠይቁታላችሁ አቃለው ጃኒም ይጠየቃል እንደውም ጃኒ ሲሄድ አብርሃም የለም ብሎ ነበር እና በሰዓቱ እኔ እዛ ሆኜ ነበር እና ከዚህ በኋላ አልጠፋም ጋይስ ቤተሰቦቼ ወዳችኋለሁ በጣም ነው ማከብራችሁ የሆነ ሰብስክራይብ ላደረጋችሁልኝ እንዲሁም ደግሞ ከዚህ በኋላ የምታረጉም ፋሚሊዎቼ ከአክብሮት ጋር በቃ እና ከዚህ በኋላ አልጠፋም ቃል ገባላችኋለሁ ወዳችኋለሁ ይሄን ቪዲዮ ተጋበዙልኝ ያዘው ላይክ ሼር ሰብስክራይብ ማድረግ እንዳንረሳ ፋሚሊ ቲሞ ይላል ቲሞን እናስገባት ቲሞን ገብቶላታል ፎርሙላውን ስቼዋለሁና ወይስ ትክክል ማለት በነገራችን ላይ እንደዚህ ሆነው ዛሬ እንዳልኳችሁ በጣም ቀኑ ድብር ብሎኛል በቻልኩት አጋጣሚ ነው ከናንተ ጋር እየወራሁ እየተዝናናሁ ፈታ ዘና እያልኩኝ ያማረ ወጥ እየሰራው ያማረ ቁምሳ እየሰራው ጋይስ እንደዚህ ዘና ማለት ነው ፈልገው አለበለዚያ ቀኑ አይፈራም ጋሜ አይፈራም
ቤተሰብ አሁን ደግሞ የምናደርገው ምን መሰላችሁ? እንጀራችንን እንደ ሆቴል ማለት ነው በስቴ እንቆራርጣለን ማለት ነው። እንዴት ነው የሚያደርጉት መሰላችሁ? እንደዚህ ስላየው እቺን እንደዚህ ተቀለለና እና ጋይስ እንግዲህ ቁሌታችን ደርሷል። እዚህ ጋር ደግሞ ያው የቁራረጥናት እንጀራ አለች እናደርጋለን ማለት ነው። ምሳ ላይ ተደርሷል። ምሳ ነው ፍርፍር ያበደ ፍርፍር እየሰራሁ ነው ጋይስ። ከምሳላችሁ ምግብ ላይ ወተናል። ሲበሉ አድርሰን ሲጣሉ መልሰን ነው የሚባለው ጋይስ። ትንሽ ረቀብ ስላለ ትንሽ በበለሳን ጋይስ እንግዲህ ፍርፍራችን እችን ትመስላለች። ቁሌታችን ፏፏሪታ እንጀራችን ጨምረን ያበደ ምግብ ነው። እንግዲህ ሰዓታቸው ላይም ደርሷሉ እነሱ አቅርበላቸውን አሬት ያደርጋሉ። በዚህ አጋጣሚ ጋይስ ያዙ። ሼፍ አብርሃም ይባላል በድጋሚ ጋይስ። ራሴ ቴስት ላደርገው ነበር እንዳጋጣሚ ሆኖ እነሱ መጥተዋል ይሞክሩታል። እንግዲህ ጋይስ ያው ሬት ያደርጉት ወይሬት ይሳለ ደግሞ ምን ሸቀጣል ምናልባት ቢያንስ ጨው ቢያንስ ነው። አሪፍ ነው። እስቲ ተስማ ይተሪት ለቪዲዮ ብቻ ነው ሼፍ ሞልቷል። ለቪዲዮ ብቻ ነው እንደዚህ የሚሰራው። አሪፍ ነው። እንትን አለች አይደል? አለች አይደል? ፋንቷ አለች። ዛሬ እረፍት ስለሆነች እንደዚህ ከውጭ ስትመጡ ተፈርዶ ይጠብቃችሁ። ደስ ሲል ከውጭ ስትመጣ መብላት ይቻላል። ላቴስቶኑ ሰርታችሁ መብላት እዛ ትጀምራለች። ልጁ ለራሱ ይዘራል። አንተ እንዴት እንደራበ ያልገባህ መጥቼ ሙዚየም በላለው ያው እንግዲህ ጋይስ ያው ምሳና ቁርስ አንድ ላይ ነው እየበላን ያለ ነው። ተመችቷችኋል? ተመችቷችኋል? እኔ በቃ እኔ ደግሞ ማን የከፈተው ነው ከሴፋ ጋር ግን እንዴ ተስፋ ላስቆርጠኝ እንደ አዲስ ኤዲት ጋር ሴፋ ጋር ግን ለምን ካብከቱና ቢሉ ምን ነው እንዴ ነው አማኒ እንደዚህ እንዴ ነው ጃኒ እንደዚህ አይደለም ግን ያበረ ነው ማለት ወደውታል ጋይስ። አሪፍ ፍርፍር ነው የሆነ አሪፍ ሰርቻለሁ። ጥሩ ነው ጋይስ። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምመለስ እመለሳለሁ። ሰላም ቆዩልኝ።